ሰላም እንዴት አላችሁ? ሰሞኑን በተለይ አሜሪካ እየወሰደች ባለችው እርምጃ ዙሪያ ራሳችንን እናስተካክል፣ አይዞን አንፍራ የሚል መልእክት የያዘ ቪዲዮ በሰራሁት ላይ የተለያዩ ኮመንቶችን እያየሁ ነው። ደግሞ አሁን ሰሞኑን ደግሞ ያው እየተደረጉ ያሉ ነገሮችን እየሰማችሁ እያያችሁ እንዳላችሁት ቤት ለቤት ፍተሻም ተጀምሯል። እንደገናም ደግሞ ያው ህጻናትን ከትምህርት ቤትም ህጋዊ መኖሪያ ፈቃድ የሌላቸውን ሰዎች የመያዝ እንደዚህ አይነት ነገሮችን እንደተጀመሩ አንዳንድ የመረጃ ምንጮች እየጠቆሙን ነው። ስለዚህ ያው አንረበሽ፣ እግዚአብሔር ያውቃል። እንደዚህ አይነት ፕሮሰስ ላይ ያለን ሰዎች እንጸልይ፣ እግዚአብሔር ይረዳናል። በተቻለ መጠን ግን እንጠንቀቅ። ስንንቀሳቀስም መኖሪያ ፈቃዶቻችንን መታወቂያ ምናምን ይዘን እንንቀሳቀስ። ያው ያለንበት ሀገር እንግዲህ ባወጣው ህግ መተዳደር ያው አንዳንድ ጊዜ ግድ ይለናል እና ለምን አደረጉ ልክ ነው ልክ አይደለም ራሱን የቻለ ጥያቄ ሆኖ ግን የችግሩ ሰለባ እንዳንሆን ደግሞ በተቻለ መጠን ያንን ማሰብ ነው። ደግሞ ያለን ሰዎች ያው ራሳችንን ነገ የሚባል ቀን ምን ይዞ እንደሚመጣ እንደማያውቅ ሰው ራሳችንን አብዴት አድርገን በትምህርትም በእውቀትም ገንዘብ በመያዝም ራሳችንን ብቁ ልናረግ ይገባል። ሰው ሀገር እንደሚኖር ሰው ልንኖር ይገባል። ተሟሙቀን እርስት አድርገን ሀገራችንን ልንኖር አይገባም የሚል መልእክቴ ነው አሁንም ያለው። በዚህ ላይ የተለያዩ ኮመንቶች ሲጻፉ እያየሁኝ ነው። እንደው ሀገራችን አለን ወይ ሀገር የትኛው ሀገር ምናምን የምትሉ ብዙ ሰዎችንም አይቻለሁ። ሀገራችን ኦፍኮርስ ሀገር አለን። ብዙ ችግሮች ይኖሩበታል። ብዙ ነገር ሊኖር ይችላል። ግን ደግሞ ሀገር ሀገር ነው በቃ አይደል? እናት ብትጠቁርም ብትከሳም ብታረጅም ምንም ብትል እናት እናት ናት አይደል? ብዙ ቤታችን ውስጥ እኮ የእናታችን ጓዳ ውስጥ ብዙ ችግሮች እኮ አሉ አይደል? ሁሉ አይሞላም። አንዳንዴ ምንም የሚበላም የሌለበት የሚለበስ የሌለበት ግን እናት ቤት ጓዳ ስለሆነ ገመናችንን ከተት አድርገን እንኖራለን አይደል? ማንም የፈለገ ሀብታም ቤት ብንሄድ እንደ እናት ጓዳ የሚመቸን አይኖርም። እና ልክ እንደዛ ነው እኔ ሀገሬን የማስበው። ሀገራችን ላይ ብዙ ችግሮች ይኖራሉ፣ ብዙ ክፍተቶች ይኖራሉ፣ ብዙ የማይመቹ ነገሮች ይኖራሉ። ግን በቃ ቤታችን ነው፣ ሀገራችን ነው እውነተኛ ፍቅርን የምናገኝበት፣ ሳቅን የምናገኝበት፣ ከወገናችን ጋር የምንኖርበት ስለሆነ እንደዛ ነው። እና አንቺ ለምን አትኖሪም በሀገርሽ? ሀገራችንን ስለምንጠላ አይደለም የተሰደድ ነው። የህይወት ገጠመኝ የህይወት እድልም ብዙ ነገሮችም ለልጆቻችንም የተሻለ ኦፖርቹኒቲን ከማግኘት አንጻር ብለን ነው የመጣ ነው እንጂ ያ ማለት ሀገራችን ላልኖርም ማለት ሀገራችንን አንወድም ማለት አይደለም። እንደዛም ባይተረጎም ጥሩ ነው። እንደዚህ አይነት ኮመንቶችንም እያየው ስለሆነ ግን ዞሮ መግቢያችን ሀገራችን ስለሆነ ያንን ማሰብ ጥሩ ነው አስተሳሰቤ። ያን ስላችሁ እዚህ ጋር አሁን አንድ ኮመንት የቀደመ ሰው ነው ይቅደም ስሉ ሰው ይቅደም ነው መሰለኝ የሚለው ይቅርታ ለስሙ ወደ ተሻለ አልሹ ሲኦል ነው አትምጡ። አሜሪካ ሲኦል አይደለም። የእውነት ለመናገር ማለት